ማርያምን የምሬን ነው። ሄርሜን ምን ሆነሻል? አፍቅሬ ያለው በቃ ብሽ ይሄ ነገር ደብቄ መቆየት አልችልም። እኔም እኮ እንደ ጓደኛ አድርገሽ ነው አቅርበሽ እስከዛሬ ያለ ነው አይደል? እንደዛ ነበር ያሰብኩት፣ ግን ነገሮች በጣም እየከበዱኝ ነው፣ ከአቅሜ በላይ ሆኗል። እና ደግሞ ጓደኝነቱ ቀርቶ ፍቅር ውስጥ ገብቻለሁ። ምንም ማድረግ አልችልም። ይሄ ነገር ፈልጌው አይደለም አብርሽ ጌታን ፈልጌው አይደለም። በቃ ከቀን በቀን ለአንተ ያለኝ ፍቅር እየጨመረ ነው እየመጣ ያለው። ከአንተ ጋር ተለያይቼ የምኖረው ነው ደግሞ ምንም ህይወት ነው ብዬ ልቀበለው አልቻልኩም። ደስተኛ እየሆንኩኝ አይደለም፣ በስራዬ ደስተኛ እየሆንኩኝ አይደለም፣ በብዙ ነገር በቃ አንተን ካጣሁ በኋላ በስትክክል እየኖርኩኝ አይደለም። በጣም አፈቅራለሁ። አብሽ ፍቅሬን ተቀበለኝ። ያልሻለሽ ታውቆሻል ታውቆሻለሁ ታውቆኛል። አዎ ጭንቅላቴ ላይ ያለው ነገር ያሰብኩትን ነገር ነው እኮ የነገርኩህ አብርሽ። እነሱ ያውቁ ነበር? ቀደም ብዬ ነግሬያቸው ነው እንጂ አያውቁም። እነሱ ያውቁ ነበር እስከዛሬ? አያውቁም። በቅርብ ሰዓት ነው የነገርኳቸው። ምን ላድርግ አብርሽ? ፈልጌው እኮ አይደለም። ከመቼ ጀምሮ? አስቤውም አይደለም። ከመቼ ጀምሮ? በቃ አላውቅም። ማለት በጓደኝነታችን መሀል ውስጥ እንደዚህ ፍቅር ውስጥ እገባለሁ ብዬ አላሰብኩም አብርሽ። እና ሳላስበው ነገሮችን ከአንተ ጋር በማሳልፈው ነገር ወደ ፍቅር እየተገፋፋው ነው ያለሁት። እና ይህን ነገር ደግሞ ሞር ስለይህ ነው የገባኝ፣ ሳጣህ ነው የገባኝ። ለዛ ነው አብርሽ ቀና በል አብርሽ። እንዳትነኪኝ ከዚህ በኋላ የኔ ላይፍ ታውቂያለሽ አይደል? ሁሉ ነገሬን ታውቂያለሽ። ከአንቺ የተለበጠ ነገር የለም አይደል? እንዴት ልታስብ ይቻልሽ? አብርሽ ፈልጌው አስቤው ተጨንቄ ጽፌበት ወይም የሆነ ነገር አድርጌ አይደለም ይሄ ነገር ስሜት እየተሰማኝ ያለው። በቃ ባሳለፍናቸው ጊዜዎች እስካሁን ከጎኔ ስለነበርክ በቃ ብዙ ነገር ስናሳልፍ ሳላውቅ ነው ያፈቀርኩ ያለሁት እንጂ አስቤው አይደለም። ያለበትን ሁኔታ አውቃለሁ፣ ግን ደግሞ ደብቄውም የጠቀመኝ ነገር የለም። ስለዚህ ቢያንስ ልንገርህ አብርሽ፣ ማፍቀር ደግሞ ኃጢአት አይደለም። ለምን ታደርጋለህ? የምትፈልጋት ከሆነ እፈልጋታለሁ፣ ማልፈልጋትም ከሆነ አልፈልጋትም ብለህ እኮ በግልጽ እኮ መናገር ትችላለህ አብርሃም። እሺ በቃ ነገርኳት። ማስረዳት ያለብኝ ነገር አስረድቻለሁ። ምንድን ነው ያስረዳሃት? አልፈልግም እኮ በግልጽ ያለውን ነገር ንገራት። እዚህ ጋር አብርሃም ሄርሜላ በጣም ጥሩ ሰው ነች፣ በጣም ጥሩ ሰው ነች። አንድ ነገር ማለት ነው፣ ጥሩ ሰው ነች፣ የምትገባ ሰው ነች። አንተም ጥሩ ሰው ነች። ስለዚህ እንደዚህ በእንደዚህ አይነት መልክ የምትመልሳት አይነት ሰው አይደለች ሄርሜላ። ሂጂልኝ ከህይወቴ ውጪ የምትባል አይነት ሰው አይደለች። ስለዚህ ተረጋግተን ሰላማዊ የሆነ መልኩ በቃ እኔና አንቺ ኖርማል ጓደኛ ነው በቃ በትክክል መናገር ነው። አብርሃም ጸባይ ያስፈልግም። ኬሞ ግፍትር እኛን ከኛ ጋር ከቤትም ጋር ጸባይ ያስፈልግም። ካልፈለጋት ሄርሜላ እኔ እንደዚህ ጓደኝነት ነው ፈልግ በቃ አንቺ እኮ ነው ይህን አለሚሞሽን መሆን እሷ ማዋት ካልፈለገ ሰው ይላል ውጭ ሆነ እሺ ምን ልትሆን ነበር? ይሄ አነሳሰራቱ እንዲ አብርሽ አብርሃም እኔ በአንተ መጎዳት ይበቃኛል። እሺ አንተ ብቻ አይደለም እየተጎዳ ያለው፣ አንተ ብቻ አይደለም እየተገፋ ያለው። ሰምተኛል። ብዙ ነገር ተብልሃል፣ ብዙ ነገር አድርገሃል። ግን ደግሞ ይሄ የሚገባ ቦታ አይደለም ያለው። አንተ እንኳን ሄርሜላ ላይ የቀረበች ሄርሜላ ላይ ይቅርና ሌላ ሰው የሚወድን አይነት ሰው ነው። በቃ እድሉ ስታት የትኛውም ነገር ይሆናል። በማያገባ ነገር እንዳትገባ አብርሃም እንደፈለግ በማያገባ ነገር እንዳትገባ። በእኔ ህይወት አንተ ነው የምትወስነው። ልገገኝ በእኔ ህይወት እሱ ነው ወይ የሚወስነው? አብርሽ ነገር በጸብ አይደለም፣ በንግግር ነው ያናገረህ። መልስለት፣ በንግግር መልስለት እኮ በእኔ ህይወት እሱ ነው ወይ የሚወስነው? ምን አገባው እኮ በንግግር ነው መለስ ያለብህ። በጸብ ነው ይኸው ልትመታው ነው። ይኸው ምተው፣ ይኸው ምተው፣ ይኸው ምተው። መምታት ነው የፈለገው። ይኸው ምተው።
ስሜትን በዛ ምን አደረገው እኮ ያ ነገር ጓደኛ አንተ ብዬ እንጂ የሚመለከተኝ ነገር የለም። እኔ የሚመለከተኝ ነገር የለም። የሚመለከተኝ ነገር የለም። ግን ጓደኛዬ ነው። ጓደኛ ስትሆን ስትጎዳ ነው የሚመለከተኛል። ገብቶሃል? እንደፈለገ እየጠቀመ እየመሰልክ ማለት ነው። እኔን ሊመስል ይችላል እኮ በቃ በራሴ ህይወት ማንም ምንም አያገባውም። የፈለኩትን ነገር ነው ምናልባት ለአንተ እንደሆነ በኋላ ላይ የሆነ ጊዜ ላይ ሊገባ ይችላል። ገብቷል? አቤላ ያለኝ ልክ ነው ልትል ትችላለህ። አሁን ላይ ግን ምንም ላይ መስል ይችላል። አንተን እየጎዳው ሊመስል ይችላል። ግን ደግሞ እሺ እንደዚህ ሆነ ቢያንስ መኪና አትንዳ። እሺ መሄድ ፈልጋለሁ እኮ እንደዚህ ሆነ አትሂድ። እሺ ከዚህ መውጣት ፈልጋለሁ። እኮ ተረጋጋ። እዚህ ጋር ቁጭ በል አብርሽ። አልቀመጥም። ተረጋጋና ውጣ። በዚህ ኢሞሽን የት ነው የምትሄደው? እኔ እኮ ስለማውቅህ እኮ ነው። ተናደህ ሄደህ አሁን እንደገና ሌላ እንትን ልትል ነው። መኪና እንደገና እንዴት እንደምትነዳ እናውቃለን አይደለ? የሆነ ሌላ ጸጸት ውስጥ እንድትገባ ለምን እናደርጋለን? እኛ ራሳችን በፈጠርነው ነገር በቃ መገፋት ነው የወደደው። መገፋት በቃ ይገፋ። ይሄን ነው የፈለገው። አቤል አቤል ተረጋጋ። እኔ መወሰን እችላለሁ አይደለ? አታስመስል። አብርሃም ክፉ እንደሆነ አታስመስል። ማንም ስትጎዳ አጠገብህ ያለ የነበረ ሰው የለም። ገብቶሃል? ስታለቅስ ብዙ ነገር ሲደርስብህ አጠገብህ የነበረ ሰው የለም። አቤል እኔ ግን ከዚህ በፊት ማለት ነው ብዙ ነገር አድርጌያለሁ። ከሩታም አጠገብ ሆኜ ከማንኛውም ሰው አጠገብ ሆኜ ብዙ ነገር አድርጋለሁ። ለእኔ ብዬ አይደለም። ያው አይመለከትም። አንተ አይመለከትም። ቦታው ላይ እስካልሆንክ ድረስ አንተ ሊገባ አይችልም። እኔ ግን ቦታው ላይ እያናደድከው እኮ ነው። ቦታው ላይ እስከሆንኩ ድረስ እኔ የትኛውም ነገር መናገር ይችላል። ግን ዛሬ በቃ አይምሮህን የለም አስብና በደንብ መናገር የምትችለው ነገር ተናገር። በቃ ማንም ስለኔ የምናገረው ነገር አይመለከትም። ይበሳጭ እኮ ታዲያ ምንድን ነው ለጸብ እየገፋፋው እኮ ነው። በቃ መማታት ካለበት መናገርም ካለበት ይናገር። አንተ አይመለከትም። ይኸውልህ እስከ ዛሬ ዝም ብያለሁ። አይዞህ አብርሃም የትኛውም ነገር ይስተካከላል እያልኩ ብዙ ነገር ብያለሁ። ግን ዛሬ በቃ ይኸውልህ እንደዚህ ልከራከር የምችለውና እንትን ምለው ምንም ተጠቅሜ አይደለም። ገብቶሃል? ያንተን መከፋት ያንተን መገፋት አይቼ ነው። ገብቶሃል? ደግሞ ብቻ ሆነ ብዙ ጊዜ ስትከፋና ስታለቅስ አይቻለሁ። መኪና ውስጥ ምን ሆነ ነው ስለ አይ ምንም አይደለም እያልከኝ ብዙ ጊዜ አሳልፌያለሁ። ግን ደግሞ ያንን እያየው ዝም ማለት አልቻልኩም። ምክንያቱም እኔ መጥፎ ጊዜ ላይ አጠገቤ ነበርክ። ምናልባት አሁን እንደዚህ የምናገረው ለአንተ መጥፎ ነገር ሊመስል ይችላል። ሄርሜላ ደግሞ ማንም ባልነበረ ሰዓት፣ ሁሉም በገፋ ሰዓት፣ አይሆንም ባለ ሰዓት ደስታን ፈልጋ የመጣች ሴት ነበረች። ገብቷል? ለመደች፣ አፈቅድላ። እናንተ እንዴት ናችሁ? ባላችሁ በሰላማችሁ ብዝት ትበልልኝ። እናንተ እንዴት ናችሁ? ሄርሜላ ግን ባትነግረው ይሻል ነበረ። በሰው ባል ዝም ብለሽ ፊጥት ያለሽ በጣም ነው የሚያስጠላው። ልጅ ከአባት ከእናቱ ካላደገ ልጅ በጣም ነው የሚጎዳው። እሱን ማሰብ ነበረብሽ። ወላሂ ላዚም ልጅ በጣም ይጎዳል። ከአባት ከእናቱ ነው ማደግ አለበት። የእናትን ፍቅር የአባትን ፍቅር ማግኘት አለበት። አንቺ ግን እንደዚህ መሆን የለብሽም። እነ ብሩክም ደግሞ እንደዚህ መሆን በቃ ግን እሱ የተናገረበት መንገድ ትንሽ ያጠፋው ምንድነው? አብረሽ አልፈልግሽም ውጭልኝ ሳይሆን እኔ ጥሩ ጓደኛዬ ነበርሽ፣ በጣም አከብርሻለሁ። እኔም እንደዛው ላረክሽልኝ ነገር ሁሉ ፈጣሪ ይክፈልሽ፣ ይመልስልሽ፣ ፈጣሪ ይመልስልሽ ብላ በሰላማው መንገድ ብታናግራት ጥሩ ነበረ። ግን አንተ አጥፍተሃል። ትንሽ እንደዚህ መናደድ የለብህም። ፍቅር ደግሞ ዝም ብሎ ነው የሚመጣው። ትንሽ ማስታወቂያ ደግሞ ሲያስጠላ
እሳ ፈልጋ እዛኝ ብላ አልያዛትም። ግን እንደዚህ እንክብካቤ ስታረግላት ነው ያዛት ይመስለኛል። እንደዚህ መሆን የለብህም አንተም አትናደድ። ይሄ ደግሞ መጥፎ ነገር ተፈጠረ። ይሄ መውደቁ ምናምኑ ሄርሜላ ግን በጣም ትለጣጠፊያለሽ። እንደዚህ አይደለም። በቃ አልፈልግም ብለዋል። ታይ በቃ ልጁም ያሳድግ ምስቱ እሺም ትበለውም አትበለውም ልጁም ማሳደግ አለበት። አታሳስቱት። ብሩክም ተው። አቤላ ደግሞ በጣም ነው የምታበዛው። እሱ ህፃን ልጅ አይደለም፣ ራሱን በራሱ ያውቃል። እንደዚህ የሚመከር ልጅ አይደለም። ለማንም እንትን መፍረድ የለባቸው። እሳ ግን ምስት ያለው ልጅ ያለው በምስት ላይ ምስት አይደረግም። በሁሉም ሃይማኖት የተከለከለ ነው ይሄ ነገር። ምስት አለው ልጅ አለው ሁለተኛ ሊያረግሽ ፈልገሽ ነው። በቃ እኔ ወድሻለሁ፣ ግን እንደዚህ ባታረጊ ጥሩ ነው። ልጁን በደንብ አሳድግ። ላንቺ መላ አንቺ የምትይውን ሰው የሚወድሽም የምትወጂውን ሰው አላህ አውጣልሽ። ግን እሱ በቃ ተይኝ ብሎሻል። ተዩ። በጓደኝነት ብትቀጥሉ ይሻል ነበር። እንደዚህ በቃ ከውስጡ ባትናገር ይሻል ነበር። እንደዚህ ከውስጡ አውጥቶ በቃ ጣለሽ። እንደዚህ መሆን የለብሽም ነበረ። ለማንኛውም ደህና ሆኖ አንተንም አላህ ሰላም አርግህ። አላህ ሰላማችሁን ያሰማን።